ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 30 2018 ዓ.ም በዛሬው መረጃ ሰዓታችን በሱዳን የሚገኙ የህወሓት ታጣቂዎችና ኢትዮጵያውያን ስደተኞች በሱዳን ጦር የሚደርስባቸው መከራና ግፍን በተመለከተ፣ በመቀሌ የተፈጠረው አዲስ ፍጥጫና ለሁለተኛ ጊዜ በመቀሌ ሰማይ ላይ የተደረገው የጦር ጀቶች ቅኝት፣ በአዲስ አበባ ሽሮ ሜዳ አካባቢ የተገደለው ወጣት ተገኝና ዛሬ በአካባቢው የተፈጠረው ግርግርን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ሽሮ ሜዳ ተብሎ በሚጠራ አካባቢ ትናንት ሚያዝያ 29 የተፈጸመው የወጣት ተገኝ ባልቻ ግድያ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንና ድንጋጤን ፈጥሯል። ይህ ክስተት በኢትዮጵያ በሕግ ስም የሚፈጸሙ ከሕግ አግባብ ውጪ የሆኑ ግድያዎችንና የጸጥታ አካላትን ተጠያቂነት ጉዳይ በድጋሚ በአጀንዳነት እንዲነሳ አድርጓል። በሽሮ ሜዳ አካባቢ ዛሬም ድረስ ከፍተኛ የጸጥታ ኃይሎች ቁጥጥር ይታያል። የተሽከርካሪዎች እንቅስቃሴም ተገድቧል። በእግረኞች ላይም ጥብቅ ፍተሻ እየተደረገ መሆኑ ተጠቁሟል። የውጥረቱ መነሻ በሽሮ ሜዳ 02 ፖሊስ ጣቢያ ደጃፍ ላይ የተፈጸመው አሰቃቂ ግድያ መሆኑም ታውቋል። መረጃዎች እንደሚያመለክቱት ወጣት ተገኝ ባልቻ በፓትሮል መኪና በጸጥታ አካላት ተይዞ ወደ ጣቢያው ከተወሰደ በኋላ በጣቢያው በር ላይ በቆመ የፖሊስ አባል በ4 ጥይት ተደብድቦ ሕይወቱ አልፏል። የአይን ምስክሮች እንደሚናገሩት ግድያውን የፈጸመው ፖሊስ ቀደም ሲል ከወጣቱ ጋር የግል ቂም የነበረውና ለዚህም ሲባል ስልጣኑን ተጠቅሞ ጥቃት እንደፈጸመበት ይገመታል። ሟች ተገኝ ባልቻ በሽሮ ሜዳ አካባቢ በነጠላ ንግድ ስራው ስኬታማና ለብዙዎች ተምሳሌት የነበረ ወጣት ነው። ይሁን እንጂ በቅርብ ጊዜያት ልማት በሚል ሰበብ ሱቁ እንዲፈርስ መደረጉና ንብረቱ መውደሙ ወጣቱን ለከፍተኛ የኢኮኖሚ ውድቀትና ተደራራቢ ማህበራዊ ጫናዎች ዳርጎታል። ተገኝ ራሱን ችሎ ለሌሎች የሚተርፍ ጠንካራ ሰራተኛ ነበረ። ነገር ግን ያለምንም አማራጭ መተዳደሪያውን ማጣቱ ስነ ልቦናዊ ቀውስ ውስጥ ጥሎት ነበር ይላሉ የቅርብ ጓደኞቹ። ይህ በልማት ስም የሚፈጸም መፈናቀልና ተገቢውን ካሳና ድጋፍ አለመስጠት በከተማዋ ወጣቶች ላይ እየፈጠረ ያለውን ተስፋ መቁረጥ የሚያሳይ ሕያው ማሳያ ሆኗል። ወጣቱ ከወር በፊት ሞተር ተራ ተብሎ በሚጠራ አካባቢ ከአንድ ፖሊስ አባል ጋር በተፈጠረ አለመግባባት ታስሮ በነበረበት ወቅት አባቱ ከዚህ ዓለም በሞት ተለይቷል። ሆኖም ግን የፖሊስ አባላት ወጣቱ አባቱ ቀብር ላይ ተገኝቶ የመጨረሻውን ስንብት እንዳያደርግ መከልከላቸው ታውቋል። ከሳምንት በፊት በዋስትና ተፈቶ የወጣው ወጣት ተገኝ የአባቱን መቃብር በመጎብኘትና ራሱን በማጽናናት ላይ እያለ ነው ትናንት ድንገተኛው ጥቃት የደረሰበት። ይህ ሁኔታ የህግ የማስከበር ሂደቱ የሰብአዊነት የጎደለውና በዜጎች ላይ ስነ ልቦናዊ ስቃይን የሚጨምር መሆኑን እንደሚያሳይ የሰብአዊ መብት ተሟጋቾች ይገልጻሉ። የጋሞ ተወላጅ የሆነው ወጣት ተገኝ ግድያ በአካባቢው የሚገኙ የብሔረሰቡ አባላትና ነዋሪዎችን ክፉኛ አስቆጥቷል። በለቀስተኛውና በአካባቢው ነዋሪዎች ዘንድ የሚሰማው ዋነኛው ጥያቄ ፍትህ የሚል ነው። የሰው ልጅ ነፍስ እንደ ዋዛ በጎዳና ላይ የምትቀጠፍበት ጊዜ መቼ ነው የሚያበቃው ሲሉ ነዋሪዎች በምሬት ይጠይቃሉ። በኢትዮጵያ በተለያዩ አካባቢዎች የጸጥታ አካላት ስልጣናቸውን ተገን በማድረግ በዜጎች ላይ የሚፈጽሙት ጥቃት መጨመሩን ዓለም አቀፍ የሰብአዊ መብት ድርጅቶች ሲገልጹ ቆይተዋል። ይህ የሽሮ ሜዳው ክስተትም የዚሁ ሰፊ ችግር አንድ አካል ተደርጎ ተወስዷል። በአሁኑ ሰዓት የሟች ቤተሰቦችና የሽሮ ሜዳ ነዋሪዎች ግድያውን የፈጸመው ግለሰብ ተይዞ ለሕግ እንዲቀርብና ፍትህ እንዲሰፍን እየጠየቁ ይገኛሉ። የአዲስ አበባ ፖሊስ ኮሚሽን ስለ ጉዳዩ እስካሁን በይፋ የሰጠው መግለጫ ባይኖርም ጉዳዩን ለማጣራት ጥረት እያደረገ መሆኑ ተመላክቷል። ይህ አሳዛኝ ክስተት መንግስት የጸጥታ መዋቅሩን እንዲፈትሽ የዜጎችን የመኖር መብት እንዲያከብርና በሕግ ስም የሚፈጸሙ ኢሰብአዊ ድርጊቶችን እንዲያቆም የሚያስገድድ ደውል ሆኗል። ሟች ተገኝ ባልቻ ፍትህ ያገኝ ይሆን ወይስ እንደ ብዙዎቹ ተደበስብሶ እንደሚታለፈው ሌላ የፍትህ እጦት ታሪክ ይሆን የሚለው በሂደት የሚታይ ይሆናል። ከሁለት ዓመታት አስከፊ ጦርነትና መጠነ ሰፊ ሰብአዊ ቀውስ በኋላ ትንፋሽ መውሰድ የጀመረው የኢትዮጵያ ሕዝብ በተለይም የትግራይ ሕዝብ ዳግም ወደማያልቅ የስልጣን ሽኩቻና የጦርነት ስጋት ውስጥ እየተገፋ ይገኛል። ዛሬ በትግራይ ክልል የታየው ክስተት በአንድ ክልል ሁለት መንግስት የሚመስል አሳሳቢ መልክን ይዟል። ይህ በወንድማማቾች መካከል የሚካሄድ የስልጣን ሽኩቻ ለተራው ዜጋ ምንም አይነት ፋይዳ የሌለው የፖለቲካ ቁማር አገሪቱን ወደ ሌላ የጥፋት አዘቅት እንዳይከታት ተሰግቷል። በክልሉ ምክር ቤት ተመርጠናል የሚሉ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በመቀሌ የሚገኘውንና የፕሬዝዳንት ጽህፈት ቤት በመያዝ የመጀመሪያውን የካቢኔ ስብሰባ ማካሄዳቸውን አውጀዋል። ይህ እርምጃ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የጊዜያዊ አስተዳደር ህልውና የሚገዳደርና በክልሉ ውስጥ ያለውን የህግ የበላይነት ጥያቄ ውስጥ የሚከት ነው። በሌላ በኩል የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ባወጡት መግለጫ ድርጊቱን በጽኑ አውግዘዋል። ጀነራሉ ድርጊቱ ህገወጥና አደገኛ የስልጣን ሽሚያ ሲሉ የጠሩት ሲሆን የሰላም ጥሪውን ወደ ጎን
ጎን በመተው በጸጥታ ኃይሎች ታጅቦ የተጀመረው ስብሰባ ክልሉ ወደማይፈለግ ግጭት ሊያመራው እንደሚችል አስጠንቅቀዋል። ለሚከተለው ማንኛውም ቀውስና ጉዳት ስልጣኑን በጉልበት ለመያዝ የሚሞክረው አካል ተጠያቂ ይሆናል ሲሉም ዝተዋል። ይህ የሁለቱ ወገኖች መከራከር ጦርነት የሰለቸውና የቆሰለው ህዝብ ዘንድ ትልቅ ድንጋጤን ፈጥሯል። ዜጎች ገና ከጦርነት ጠባሳ ሳናገግም ዳግም በገዛ ወንድማማቾች የስልጣን ፍላጎት ሰለባ እንሆናለን የሚል ስጋት እያደረባቸው ነው። በፖለቲካ መድረክ ካለው ውጥረት ጎን ለጎን በመቀሌ ከተማ ሰማይ ላይ ተዋጊ ጀቶች ቅኝት መደረጉን የነዋሪዎችን ስጋት በእጥፍ ጨምሮታል። እንደ ነዋሪዎች ገለጻ ከጠዋቱ 5 ሰዓት ከ37 ደቂቃ ጀምሮ ለሁለተኛ ጊዜ ከፍተኛ የጦር ጀቶች ድምጽና ቅኝት ተስተውሏል። ከፕሪቶሪያው የሰላም ስምምነት በኋላ እንዲህ ያለ ወታደራዊ እንቅስቃሴ ሲታይ ለሁለተኛ ጊዜ ሲሆን ለነዋሪዎች ይህ ድምጽ ተራ ወታደራዊ ልምምድ ሳይሆን የነገው የጦርነት ደመና ጥላ ነው። ልጆቻቸውን በቦምብና በጥይት ያጡ እናቶች ዳግም ያንን የጭንቀት ድምጽ ሲሰሙ የደረሰባቸው የስነ ልቦና ስቃይ ለመግለጽ ይከብዳል። ይህ ትርጉም የለሽ የኃይል ማሳያ ሰላምን ከመገንባት ይልቅ ጥርጣሬና ፍርሃትን የሚያነግስ ነው። የክልሉ የጸጥታ ሁኔታ ከጊዜ ወደ ጊዜ እየተበላሸ ለመምጣቱ ሌላኛው ማሳያ በአድዋ ከተማ የተፈጸመው የቦምብ ጥቃት ሙከራ ነው። ሚያዝያ 28 2018 ሌሊት 10 ሰዓት ገደማ በከተማዋ ከንቲባ መኖሪያ ቤት የእጅ ቦምብ ተወርውሯል። ቦምቡ ሳይፈነዳ በመቅረቱ በሰውና በንብረት ላይ ጉዳት ባያደርስም የአድዋ ከተማ ፖሊስ ድርጊቱን የሽብር ተግባር ሲል ጠርቶታል። ባለፈው ሳምንት በመቀሌ ፕሬዝዳንት ጽህፈት ቤት አካባቢ እንዲሁም በመቀሌ ዩኒቨርሲቲ የውጭ አጥር ላይ በተደጋጋሚ የቦምብ ፍንዳታዎች አጋጥመዋል። እስካሁን ስለ ድርጊት ፈጻሚዎቹ ለህዝብ የቀረበ ግልጽ መረጃም የለም። እነዚህ በከተማዋ የሚስተዋሉ ፍንዳታዎችና ግድያዎች በክልሉ ውስጥ ያለውን የጸጥታ መዋቅር መላላትና በፖለቲከኞች መካከል ያለውን ፍጥጫ ወደ ታችኛው መዋቅር ወርዶ ህዝቡን እያሰቃየ መሆኑን ያሳያል። እኛ ኢትዮጵያውያን ለዘመናት በጦርነትና በረሃብ ተቀጥተናል። በተለይም ባለፉት ዓመታት በትግራይ በአማራና በአፋር ክልሎች የታየው ደም መፋሰስ በቂ ትምህርት ሊሆነን ይገባል። ሆኖም ዛሬም ድረስ በስልጣን ኮርቻ ላይ ያሉት አካላት ከግልና ከቡድን ጥቅማቸው ባለፈ ለህዝብ ሰቆቃ ግድ የለሽ ይመስላሉ። በትግራይ ክልል የሚታየው የፖለቲካ ሽኩቻ የህዝብን መሰረታዊ ጥያቄ ወደ ጎን ገፍቷል። ዛሬም በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለው በድንኳኖች ውስጥ ይገኛሉ። ዛሬም ረሃብ በክልሉ ውስጥ የብዙዎችን በር እያንኳኳ ነው። በዚህ ሁኔታ ውስጥ ሆኖ ስለ ሁለት መንግስትና ስለ ስልጣን ሽሚያ ማውራት ፍጹም ሞራላዊ ውድቀት ነው። ህዝቡ የሚፈልገው ጄት ሳይሆን ትምህርት ቤት ነው። ቦምብ ሳይሆን እህል ነው። የፖለቲካ መግለጫ ሳይሆን ዘላቂ ሰላምን ነው። ይህ ትርጉም የለሽ የሁለት ወገኖች ፍጥጫ በአስቸኳይ ካልቆመ አገሪቱ ዳግም የማትወጣበት አዘቅት ውስጥ ልትገባ ትችላለች። የዓለም አቀፉ ማህበረሰብና የኢትዮጵያ ሰላም ወዳድ ህዝብ እነዚህን ወገኖች ወደ ጠረጴዛ ዙሪያ መጥተው ልዩነቶቻቸውን በውይይት እንዲፈቱ ጫና ሊያሳድር ይገባል። በወንድማማቾች መካከል የሚደረግ ጦርነት አሸናፊም የለውም። ተሸናፊው ግን ሁልጊዜም ያ መስኪኑ የኢትዮጵያ ህዝብ ነው። በሰሜን ኢትዮጵያ ጦርነት ወቅት ድንበር ተሻግረው ወደ ሱዳን የገቡ የህወሓት ታጣቂዎችና በስደተኞች መጠለያ ጣቢያ የሚገኙት ኢትዮጵያውያን ስደተኞች በሱዳን መደበኛ ጦር ከፍተኛ ወታደራዊና ስነ ልቦናዊ ጫና እየደረሰባቸው መሆኑ ተሰማ። የሱዳን ጦር እነዚህን ታጣቂዎችና ስደተኞች ከጀነራል መሐመድ ሐምዳን ዳጋሎ ጋራ በሚደረገው ደም አፋሳሽ ጦርነት ውስጥ እንዲሳተፉ እያስገደደ መሆኑን የተለያዩ ዓለም አቀፍ የደህንነት ምንጮችና የአፍሪካን ኢንተለጀንስ ዘገባ ያመለክታል። እንደ ዘገባው ከሆነ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር በመጠለያ ጣቢያዎች ውስጥ የሚገኙ የቀድሞ ሰራዊት አባላትንና የትግራይ ተወላጆችን ከኛ ጎን ተሰልፋችሁ ካልተዋጋችሁ ወደ ኢትዮጵያ አሳልፈን እንሰጣችኋለን በሚል እያስፈራሯቸው ይገኛል። ይህ እርምጃ ዓለም አቀፍ የስደተኞችን ጥበቃ ህግ በግልጽ የጣሰ ከመሆኑም በላይ ስደተኞቹን ለከፋ ሰብአዊ መብት ጥሰት እያጋለጠ መሆኑ ተጠቁሟል። በተለይም ሳምሪ ተብሎ በሚጠራ ቡድን ውስጥ ተደራጅተው የነበሩና በማይካድራ የጅምላ ጭፍጨፋ እጃቸው እንዳለበት በፌዴራል መንግስትና በአማራ ክልል ኃይሎች የሚፈለጉ ግለሰቦች ወደ ኢትዮጵያ መመለስን እንደ ትልቅ ስጋት እንደሚመለከቱት ይታወቃል። የሱዳን ወታደራዊ አመራሮች ይህንን ፍርሃት ተጠቅመው ስደተኞቹ በሱዳን የእርስ በርስ ጦርነት ውስጥ እንደ ቅጥረኛ ወታደር ለመጠቀም እያደረጉት ያለው ጥረት ቀጥሏል። ቀደም ሲል በነበረው መረጃ መሰረት በህወሓት አስተባባሪነት በሱዳን በኩል ተደራጅተው የነበሩ ታጣቂዎች ቁጥር እስከ 21109 ይደርስ እንደነበረ ተጠቅሷል። በእነዚህ ታጣቂዎች ላይ በአንድ ሰው በወር $300 እየተከፈለ
በጦርነቱ እንዲሳተፉ ሲደረግ ቢቆይም አሁን ባለው ወቅታዊ ሁኔታ ግን ይህ ቁጥር በከፍተኛ ደረጃ ቀንሶ ወደ 3700 ዝቅ ማለቱ ተመላክቷል። ይህ ቁጥር ሊቀንስ የቻለው በሱዳን ውስጥ ባለው የጸጥታ መላሸቅ፣ የገንዘብ እጥረትና ታጣቂዎቹ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል በሚደረገው ውጊያ ሰለባ በመሆናቸው መሆኑ ይገመታል። በሱዳን የሚገኙት እነዚህ የህወሓት ታጣቂዎች ወደ ትግራይ ክልል ተመልሰው መግባት የማይችሉበት አስገዳጅ ሁኔታ ውስጥ ይገኛሉ። በአሁኑ ወቅት የምዕራብ ትግራይ አካባቢዎች ወልቃይት ጠገዴና ሁመራ በፌዴራል መንግስትና በአማራ ክልል የጸጥታ ኃይሎች ቁጥጥር ስር መሆናቸው ታጣቂዎቹ በሱዳን በኩል ሾልኮ እንዳይገቡ አድርጓቸዋል። ይህ በሱዳንና በኢትዮጵያ ድንበር መካከል ያለው መዘጋት ታጣቂዎቹ በሱዳን ምድር ላይ የታሰሩ እንዲመስላቸው አድርጓቸዋል። በፕሪቶሪያዊ ሰላም ስምምነት መሰረት የህወሓት ታጣቂዎች ትጥቅ መፍታት ቢገባቸውም በሱዳን በኩል ያሉት ግን በሱዳን የውስጥ ፖለቲካ ውጥረት ሳቢያ ሌላ የጦርነት አዙሪት መጠቀሚያ እየሆኑ ይገኛሉ። ይህ የወታደራዊ ጫና የመነጨው በአዲስ አበባና በፖርት ሱዳን መካከል ያለው ግንኙነት መሻከሩን ተከትሎ ነው። የጀነራል አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሎች ድጋፍ ያደርጋል በሚል ተደጋጋሚ ክስ ሲያቀርብ ቆይቷል። በተለይም የአሚቲ የውጭ ሀገራት ጉብኝትና በአዲስ አበባ የነበራቸው አቀባበል የሱዳንን ወታደራዊ መንግስት ክፉኛ አስቆጥቷል። የኢትዮጵያ መንግስት በበኩሉ እነዚህን ክሶች መሰረተ ቢስ በማለት ውድቅ ማድረጉ ይታወቃል። የኢትዮጵያ የውጭ ጉዳይ ሚኒስቴር በተደጋጋሚ እንደገለጸው ኢትዮጵያ በሱዳን ዘላቂ ሰላም እንዲሰፍንና ተፋላሚ ወገኖች በጠረጴዛ ዙሪያ እንዲነጋገሩ እንጂ ለአንዱ ወገን አድሎ እንደማታደርግ አቋሟን አስታውቃለች። ይሁን እንጂ ሱዳን በግዛቷ ውስጥ የሚገኙ ኢትዮጵያውያን ስደተኞችን ለጦርነት መመልመሏ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ውስብስብ ሊያደርገው እንደሚችል ተንታኞች ያስጠነቅቃሉ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ስደተኞች ለጦርነት መመልመል እጅግ አደገኛና ተቀባይነት የሌለው ተግባር መሆኑን እየገለጹት ነው። በጦርነት ምክንያት የተሰደዱ ዜጎችን መልሶ ለጦርነት መማገድ በጄኔቫ ኮንቬንሽን የተከለከለ ነው። በሱዳን መጠለያ ጣቢያዎች የሚገኙ ኢትዮጵያውያን በሁለት እሳት መካከል መውደቃቸው የሚታይ ሲሆን በአንድ በኩል የሱዳን ጦር ጫና፣ በሌላ በኩል ደግሞ ወደ ሀገራቸው ቢመለሱ በማይካድራ ጭፍጨፋና በሌሎች ወንጀሎችም ልንጠየቅ እንችላለን የሚል ከፍተኛ ስጋት ውስጥ ይገኛሉ። ይህ ሁኔታ በቀጣይ በምስራቅ አፍሪካ ቀጠና ደህንነት ላይ የሚያደርሰው ተጽዕኖ ከፍተኛ ከመሆኑም በላይ የሱዳን የእርስ በርስ ጦርነት ወደ ጎረቤት አገራት ታጣቂዎች እየተስፋፋ መምጣቱን የሚያሳይ አደገኛ ምልክት ተደርጎ ተወስዷል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።